እየተዋወቅን አንተላለቅ። ሀይሚ ማን እንደሆነች ማንሽም ሁልሽም ታውቂያለሽ ማለት ነው። እዚህ ጋር እናውራ ከተባለ ብዙ ነገር ማውራት እንችላለን። ብዙ ነገር ማለት እንችላለን። ብዙ 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 ነገር ማለት ይቻላል። እውነቴን ነው የምላችሁ። ይሄ ጌም ልጅቷም ራሷ ሀይሚም ብሩኬም ደጋግመው ተናግረዋል። ይሄ ጌም የፍቅር ጌም ነው፣ ጸብ አያስፈልግም ብለዋል። ስለዚህ እነሱ ይሄን ስላሉ እኛ ዝም እንላለን። ከዛ ውጭ ግን ማለት ነው ማለት ብንፈልግ ብዙ የምንለው ነገር አለ። ስለዚህ አርፋችሁ ተቀመጡ፣ አፋችሁን አትክፈቱ፣ ስርዓት ያዙ፣ ስርዓት ያዙ። ከዛም ከዚህም የምትሉ ሰዎች ማለት ነው አንድ ነገር ልንገራችሁ፣ ሀይሚ ከማንም ጋር የምትወዳደር አይደለችም። ከማንም ጋር ማለት ነው። ነገር ግን እዚህ ጋር የፍቅር ጌም ነው። አሸናፊ ተሸናፊ ቢኖርም ያው ዙሩ ዙሩ ለተቸገሩ ለማብላት ነው። እንደዛ ነው ጌሙ የተባለው። ስለዚህ ስለ ጌሙ ብቻ ሳፖርት ማድረግ ያለባችሁን እያረጋችሁ እስከ ጌሙ ድረስ አብረን ብንቆይ ጥሩ ነው። ከዛ ባለፈ ደግሞ ጨረቃ ፋሚሊ የሃይሚን እንትን 200 ብትገባ ቲክቶኳ ማለት ነው እንደምንም ብላችሁ 200 ብትገባ ፎሎ እንድትደረግ ብታደርጉ፣ ሌላውን ነገር ከወዲያ ከወዲህ ማድረጉን ትታችሁ፣ በተለይ ቲክቶክ ላይ ያላችሁ ቲክቶከሮች ሃይሚን ፎሎ ብታስደርጓት፣ ሌላው ወሬ ትታችሁት ማለት ነው። ከዛ ውጭ ግን ሀይሚን ከሌላ ሰው ጋር እናወዳደራለን የምትሉ ካላችሁ ሀይሚን መቼም ከሌላ ሰው ጋር ትወዳደር አትችልም። ሰምታችኋል። ይውላችሁ ሀይሚ እዚህ የደረሰችው የፈመሰችው ከማንም ጋር ሳትነካካ ማንንም ሳትነካ በራሷ ጥረት በራሷ አይዲያ ከራሷ ማርፋ ለብዙ ሰው ተርፋ ለብዙ ሰው ደርሳ የብዙ ሰው የገቢ ምንጭ ሆና የብዙ ሰው ጉረሮ ዘግታ። ሀይሚና ብሩኬ ማለት አንድ ድርጅት ናቸው። ምክንያቱም በእነሱ ዙሪያ የሚተዳደር ብዙ ሰው አለ። በእነሱ ዙሪያ ደሞዝ የሚከፈለው ብዙ ሰው አለ። እውነቱን ነው የምናገረው። እዚህ ጋር እየታየችኝ ፈረጥ ነው። ደሞዝ የሚከፈለው ብዙ ሰው አለ በሀይሚና በብሩኬ ዙሪያ 5-10 የሚለቅም ነፍ ሰው ነው ያለው። ሶ ሀይሚና ብሩኬ ማለት አንድ ድርጅት ናቸው። ገባችሁ? እኔ ማሽቃበጥ አልወድም፣ ይቅርታ አድርጉልኝና አንድን ሰው መውደድ ካለብኝ በመወድበት መንገድ፣ ማክበር ካለብኝ በማከብርበት መንገድ አከብራለሁ፣ ወዳለሁ። መናገር ያለብኝን እውነታውን ግን አልደብቅም። ሀይሚ የፈመሰችው በራሷ ጥረት በራሷ ከአንድ ሰው ጋር ሳትለጣጠፍ፣ ውሸት ሳትዋሽ፣ ሳታስመስል፣ ከሰው አይዲያ ሳትሰርቅ፣ የሰው እርዳታ እንኳን ሳትጠይቅ በራሷ እግዚአብሔር በሰጣት ጸጋ፣ እግዚአብሔር በሰጣት የሰው መውደድ፣ እግዚአብሔር በሰጣት የሰው ፍቅር ራሷ በምትሰራቸው ቪዲዮዎች በምታመጣቸው አይዲዎች ተወዳ ተከብራ እዚህ የደረሰች ሴት ናት ሀይሚ እንጂ ከማንም ፖለቲካ አውርታ አይደለ፣ ከማንም ጋር ተራቃ ተሰዳድባ ጨፍራ አይደለ፣ እንደ ማንኛውም ሴት ቲክቶክ ጨፍራ ደንሳ እምብርቷን አሳይታ አይደለም። ገባችሁ? እንደዚሁ ብቻ ፈጣሪ የሰው መውደድ ሰጥቷታል፣ የሰው ፍቅር ሰጥቷታል፣ ጸጋውን ሰጥቷታል፣ የሰው ፍቅር እንደ ጉድ ሰጥቷታል። ለዚህ ደርሳለች በራሷ ጥረት በራሷ ፍላጎት። ከዛ ውጭ ግን ታዲያችን ሴት ከማን ጋር ልታወዳደሯት የምትችሉት? ከማን ጋር የምታወዳደሯት? ስርዓት ይኑራችሁ። ምክንያቱም እኔ ያችንም አከብራታለሁ፣ ወዳታለሁ። ሰምታችኋል። ክፉ ነገር አታናግሩን። በቃ እንዴ እዚህ ጋር ይሄ ጌም እንትን የሚባለው የሚጫወቱት ከሌ ስለተጎዳች አይደለም፣ ከሌ እንደዚህ በቃ ይሆናል አይደለ? የሆነ ደካማ ጎን ወይም ደግሞ የሆነ ስስ ብልት ልትጠቀሙ አትሞክሩ። እሺ ስስ ብልት ልትጠቀሙ አትሞክሩ። እዚህ ጋር አይሰራም። ግምጁን ብትሆን በራሷ ጥረትና ምንም ትበል ምንም ታድርግ ምንም ተፍጨርጨራ ምንም ብላ እዚህ ደርሳለች። ሶኒ እሷንም መናገርም አልፈልግም። ለምን እሷ ታው እያለች ነው ያለችው። ታው እኔ አታነካኩኝ።
ስርዓት ያዙ። የፍቅር ጌም ነው ብላለች እሷ እንጂ ጌም ነው እንደማንኛውም ጌመር። ግምጃዬም እንደማንኛውም ጌመር፣ ሀይሚዬም ደግሞ እንደማንኛውም ሰው የምትተማመንበት የምትኮራበት ቤተሰብ አላት። እንደማያሳፍሯት ታውቃለች። በቃ በራሷ ትተማመናለች። የሰው ፍቅር አላት፣ የሰው መውደድ አላት። ታሸንፋለች ብለም እኛም እንትን ብላን። ቅምጃዬ ደግሞ ትልቅ ጌመር ናት። እንግዲህ ታዋቂ ናት። ቲክቶክ ላይ ምንም ቢሆን ምንም ዞሮ ፌመስ ናት። በቃ ታዋቂ ናት። ሶ እንደ ማንኛውም ጌመር እንደ ማንም ጌም ተጫዋቾች ይጫወታሉ። ከዛ ውጪ እሷ የስደት ሀገር ሰው ስለሆነች እንዲህ ጉዳተኛ አይደለችም። ጉልበት አላት። የማንንም እርዳታ ሳትፈልግ እሷም ተፍጨርጨራ እዚህ ደርሳለች። ስለዚህ እሷም በቤተሰቦቿ ኮርታ ነው ጌም ልትጫወት እንትን ያለችው። ሀይሚም ደግሞ በራሷ ቤተሰቦች ኦዲየንሶች ኮርታ በራሷ ተማምና ነው ጌሙን የተነጋገሩት። ስለዚህ ግን እኔ እዛ ጋር ሌሎቹን ሀይሚን ለመናገር የሆነ እሷን ለማሸማ ያችኛዋን በስስ ብልት የሆነ የስደተ ስለሆነች ደካማ ስለሆነች ስደተኛ፣ ሁላችንም ስደተኞች ነን። ምንም እንትን የሚባል ነገር የለም። ስደትን ያላየ የለም። ስደት ያን ያህል እኔ በነገራችን ላይ ስደት ያን ያህል እንደ ክፋት አላየውም። ግን ልክ በዚች በስስ ብልቷን ወይም ደግሞ ደካማ ጎንዷን ተጠቅማችሁ ሀይሚን ለመጉዳት ሀይሚን የሆነ ዝቅ ለማድረግ ሀይሚ ደግሞ የአዲስ አበባ ወያላ አይደለችም። ወያላ ይብላሽና ይሄን ያልሹ ማለት ነው። ስም አልጠራችም። በእርግጥ ግን አንዳንድ ልጆች ያላችሁ በውስጥ በሌላ አካውንት ምናምን የተነጋገራችሁ ኮሜንት ላይ ሹክ ያለቻዊ ልጆች አላችሁ። ሶ ማንንም አይደለም ሀይሚን ነው እንደዚህ ያልሽዋ ልጅ ግን ማለት ነው። ስለ ሀይሚ ማታቂ ከሆነ ልንገርሽ፣ ሀይሚ ወያላ አይደለችም። እሺ ሀይሚ ራሷን እንደውም ንገሪ ካልሽ ወያላ የሚመስሉት ሌሎች ናቸው። እሺ ወያላ የሚመስለውን እዛው ራስሽ ታውቂዋለሽ፣ ፈልጊ። ሀይሚ ግን ወያላ ምንም እንደማይመስልም እንዳደለችም ነው የምነግርሽ። ስለማታውቂያት ከሆነ ይሄንን የተናገርሽው እንዳደለችም እንደማትመስልም ነው ምንም እንደማይመስል ነው የምነግርሽ። እስኪ ልንገርሽ፣ እንደ ዘመኑ ሴት እንኳን በየቀኑ ሂውማን ሄር አትለጥፍም፣ አትቀያይርም። እሺ እግዚአብሔርን የምትፈራ ጨዋ ጀግና የሚዲያ መሪ የሴቶች በላይ ወድርሽም ጠላሽም ሴቶችን ራሷ ተከብራ ሴቶችን የምታስከብር የሌሎች ሴቶች አርአያ የምትሆን የወጣቱ ሴቶች ተስፋ አርአያ የምትሆን ቁጥብ ጀግና ጨዋ ሴት ናት ሀይሚ። ሰምተሻል? ወያላሽን እዛው ፈልጊ፣ ዙሪያሽን ተመልከች። እሺ ወያላ ምናምን ትላለች እንዴ? እንኳን አይደለም ሀይሚ ወያላ ልትሆን ይቅርና ፋሚሊዎቿ እንኳን ወያላ የወያላ ስታይል እንኳን ያለው የለም። የሀይሚ ኦዲየንሶች የሀይሚ እህቶች የሚባሉት እንኳን ጨዋዎች፣ ሰርቶ አዳሪዎች፣ እየተከበሩ ትላልቅ ሰዎች፣ ትዳር ያላቸው ራሳቸውን የሚያስከብሩ ራሳቸውን በጣም ትልቅ ሪስፔክት ያላቸው ለሰው ከራሳቸውም አልፈው ሰውን የሚያስከብሩ ትላልቅ የተከበሩ ሴቶች ናቸው። እሺ እንኳን አይደለም እሷ ኦዲየንሶቿ እንኳን ማለት ነው። ምክንያቱም ሰው መሰሉን ስለሆነ የሚወደው የሚያከብረው የሚመሳሰለው ሰው ከኩየው ጋር ከሚመጥነው ጋር ሰው ነው። ስለዚህ ሀይሚን የሚመጥናት ኦዲየንስ ራሱ ልክ እንደሷው የተከበረ ነው። ሰው ክፉ ታናገራላችሁ።